ነው እንጂ ያለኝ ሩታ የሚል ስምም ራሱ አላነሳልኝ ምን እንደሆነ አላውቅም። ሲጀመር አሁን ማለት ነው ብዙ ከነሱም ክርክር ከነሱም ጭቅጭቅ አሁን እንግዲህ አሁን እነዚህ አሁን ሁለቱን እዚች ጋር አቁመን ወይ ደግሞ እኛም ቢያንስ እንኳን ለኛ ክብር አሁን እኔ የሆነ ማለት በጣም እየደበረኝ ለኛ እንኳን ክብር ቢኖራችሁ ተግባብታችሁ ስለዚህ ታስቡ ነበር። ያው አሁን አንድ ነገር ዴቭ አንተ ከኔ ጋር ነበር ረጅም ሰዓት። ስለዚህ አንተ ና ማውራት ያለብንን ነገር የሆነ ነገር ማውራት ፈልጋለሁ። እሱ ካንተ ጋር ሆኜ እስካሁን ድረስ ማለት ያለብኝ ከሱ ጋር አውርቻለሁ እኔ ጋር በነበረበት። እናንተ እስከዛ ድረስ የራሳችሁ ጉዳይ ነው። አሁን አንተ ባለህበት እየተመለስክ ነው። ባንዴ እኔ ትድናለህ ብዬ አላስብም። በጣም ኤር ፍሬሽ ማድረግ ይፈልጋል። ስለዚህ ሁለቱም ሴቶች አሁን የኔ እያሉ ሊበሉህ ነው መሰለኝ። ስለዚህ ቤተሰብ ጋር እንሂድ ነው የተወሰነ እረፍት አድርግ። ሲጀመር አንተ ደግሞ ካንተ እዛ እረፍቱን ከእንግዲያው ከሄርሜላ ጋር ሆነ እረፍቱ ተመችቶኛል የምትል ከሆነ አሁንም ከሷ ጋር እረፍቱን መቀጠል ትችላለህ። ምን ሰላም አትሰጥህ። ሄርሜላም ቢሆን ሰላም አይሰጡም። አንተ ከሁለቱ ጋር ወስነህ ከአንዳቸው ጋር መሆን ካልቻልክ ለእኛ ለቤተሰቦችም እየተጨነቅን ነው። ታሺ እየተጨነቀ ነው። አብዬ እየተጨነቀች ነው። እኛ እየተጨነቅን ነው። ተረዳኸን አይደል? ስለዛ አሁን አንተ እምልህ ነገር እነሱ ወይ ሁለቱ ይቅሩበና ከቤተሰብ ጋር ለጊዜው ለአንተ ወደ ራስህ እስክትመለስ ድረስ የሁለታቸውን ጉዳይ ባሉበት ተው። በቃ ምንም እኮ አይራው ሲጀመር ደግሞ ተጣሉሉ ያውለ ሰማኝ አይደለ? እኔ የምልህ ያንን ተረጋግተህ ራስህን አረጋግተህ እናውራም እኮ አይሰጡም። ተረጋግተህ ራስህን አንተ እኔ ዋናው ነገር የምፈልገው ነገር አንተ ደህና እንድትሆንልኝ ነው። ተረዳኝ አይደለም ወንድሜ? በምንም አይነት ሁኔታ አንተ ደህና እንድትሆን ነው የምንፈልገው። ከሄርሜላ ጋራም እንድትሄድ ያደረግነው እኛ ነን። ተረዳኸን አይደለም? አሁን ደግሞ እኔ በሁለቱ ፊት ክርክር፣ ጭቅጭቅ እኔ ሰልችቶኛል። ተረዳኝ አይደል? አንተ ቆም ብለህ ራስህን አይተህ እንግዲህ እኔ በግልጽ አሁን እየጠየቅኩ ነው። ከሄርሜላ ጋር መሆን ትፈልጋለህ ወይስ ከሩታ ጋር መሆን የምትፈልገው? ወይስ እነጋሽዬ ጋር ትሄዳለህ? ምርጫህን ንገረኝ። እየተዝናናን ነበር እኮ ገባኝ። እየተዝናናህ መሆኑን እኮ ነው ያወቅኩኝ። አሁን ሁለቱ ይቅሩብህ ወይ ከሄርሜላ ጋር መሆን ትፈልጋለህ? ከእሷ ጋር ነው መሄድ የምትፈልገው? እየተዝናናን ነው ካለ ፍላጎቱ ያ ነው ማለት ነው። ግን እሱ ሳይሆን አንተ አንደኛዋ ጋር ስትሆን አንደኛዋ ታብዳለች፣ አንደኛዋ ጋር ስትሆን አንደኛዋ ታብዳለች። ከዚህ ሁሉ ጤና ከተመለሰ በኋላ ሁለታቸውን ጋር መሄድ ይደርስበታል። ያንተ ምርጫ ነው እሱ። ግን አሁን ባለህበት ጤናህ ነው እንጂ የሚያሳስበው የነሱ መባላት አይደለም። አንተም ባዩ ሰዓት ሁሌ መባላት ነው ስራቸው። ገባ? ያንተ ጤንነት ማንም ያስጨነቀው የለም እዚች ጋር። ስለዚህ የኔ ከሚባባሉብህ መጀመሪያ ጤንነት ይመለስ። ወደኛ ተመለስ እስቲ። አትሸሸን፣ እኛን አትራቀን። ለምንድነው እኛን የምትሸሸን? እኛ እኮ አንተ ጤንነትህን ነው የምንፈልገው። የሆነ ነገር ሲሆን ከኛ ጋር ትሸሻለህ። ለምን እንዲህ ይሆናል? ከጤና ከተመለሰ በኋላ የፈለግከውን አድርግ፣ መብትህ ነው፣ ችግር የለውም። ምርጫን የመረጥከውን እኮ መኖር ትችላለህ። ማንም የሚያስጨንቅ የለም። ማንም የሚያስጨንቅ የለም። ተረዳኝ አይደለም? ሩታም ሄርሜላም ብትሆን ሁለቱም ይቀራሉ። አንተ ግን እኛ እንድትኖርልን ነው የምንፈልገው። ገባ? እነሱ አንተ የሆነ ነገር ፈጣሪ ያምጣብህና አንተ የሆነ ነገር ብትሆን እኮ እነሱ ሌላ ባል ማግባታቸው ይኖራሉ እኮ እነሱ እኮ ህይወታቸውን መኖር ይኖራሉ። አንተ ግን ለኛ ታስፈልገናለህ። ለኛ የምትጎልብን ለኛ ነው። ተረዳኝ አይደለም? እነሱ ቢጎዱ ምናልባት ወራት ወይ አመት ቢሆን ነው። ገባ? እኛ ግን እድሜ ልካችን በሙሉ በአንተ ነው ጸጸት ውስጥ ነው የምንገባው። ስለዛ እየተረዳኸኝ ከሆነ ሁለቱም ይቅሩብህና በቃ ወይ ወደ እናት አባት ጋር እንሂድ፣ እዛ እረፍት ታደርጋለህ። አይ ደግሞ እረፍቱ ተመችቶኛል ከሀገር መውጣት ነው የምፈልገው እምትል ከሆነ ደግሞ ከሀገር እንድትወጣ እናመቻችልህ። ተረዳኸኝ አይደለም እኮ ዴቭ አልገባህም? እዚች ጋር ከሀገር ወጣ እኮ ምንም ሰላም እያገኘ አይደለም። ገባ? እንዴት ሰላማችንን እንደነሱን አይተሃል። እሱ በሌለበት በሄደበት በዚህ ጊዜ እረፍት ነው የነሱን፣ ከቪዲዮ ለፊትም ከቪዲዮም ጀርባ። ይሄ ሁሉ ከሚሆን እነሱም ሁለታቸውም ቤተሰብ ጋር ነው ሲባል ከተሻላቸው ምናልባት ሩታም ጋር ሲሆን ከቤተሰቡ ጋር እንዲቀላቀል አትፈልግም። ከሄርሜላ ጋርም ሲሆን ሩታ ታብዳለች። ስለዚህ ይሄ ሁሉ ከሚፈጠር ከሁለታቸውም ይራቅና እኛ ጋር ይሁን። ገብቶሃል አይደል? እኔ ምርጫዬ እኮ እሱ ነው። አሁን ግን ምንድነው መሰለሽ የእሱን ፈቃደኝነት ነው እየጠየኩ ያለሁት ሙሴ እንጂማ እኛማ የምንፈልገው እኮ በቃ እኛ ጋር ሆኖ እኛው ራሳችን ጤንነቱን ብንከታተል። ገባሽ? ግን ይሄ ልጅ አሁን እኛ ጋር ስንል ምሳሌ እኛ ጋር ይዘነው ሄድን፣ ነገ ሩታ መጣች ና እንሂድ ስትለው ተነስቶ የሚሄድ ከሆነ ሄርሜላ መጣች ና እንሂድ ስትለው ተነስቶ የሚሄድ ከሆነ ያ እንዴት ይሆናል ነው እያልኩሽ ያለው። መቆም አለበት። በቃ ቁጭ አድርጌ አንተን እናትና አባት ይወሰዱ በቃ ትሄዳለህ አይደል? እዛ ቁጭ ብለን እኮ እንድናወራ እንትን አላልከንም አብርሽ። ለምን ችግርህም ውስጥህም ጉዳት ምን እንደሆነ ለማወቅ
ስትቀርበን ነው ምን እንደሆነ በግልጽ ለማውራት በሁለቱም ሴቶች ፊት ሆነ ልታወራን አትችልም። የብቻችን ሆነን ከቤተሰብ ጋር ሆነን እናውራ። ስለዚህ እናት አባታችን ጋር እንሂድ አይደል? እሺ በቃ አወራን። ማውራት ያለብንን አውርተናል። እናንተ እዚህ ጋር እናንተ መጣላት እናንተ እንትን ምንም ለልጁ የሚጠቅመው ነገር የለም። ሁለታችሁም የራሳችሁን ላይፍ ኑሩ። አሁን ምንድነው ሁለታችሁም ጋር ሲሆን ጤነኛ እየሆናችሁ አይደለም። አንቺም ጋር ሲሆን አንቺም ጋር ሲሆን አንቺ ጭራሽ ከቤተሰብ ጋር እንዲሆንም አትፈልጊም። እሷ ጋር ሲሆንም አንቺ ደህና አይደለሽም። ስለዚህ ሁለታችሁም ላይፋችሁን ኑሩ። ልጁ ግን እኔ ቤተሰብ ጋር ይዘነው እንሄዳለን። ያው ልጅ ቡዜ አሁን እኔ ከቤተሰብ ጋር መሆን ይፈልጋል አይፈልግም ሳይሆን እኔና እሱ ረጅም ጊዜ ተለያይተን ነበረ። ስለዚህ አሁን እኔና እሱ ነው ጊዜ የሚያስፈልገን ብዬ ስለማምን ነው። ሲቀጥል ደግሞ ከእናንተ ጋር እንዲሆን በምትፈልጉበት ሰዓት እቺ ልጅ ሁሌ ቋላችኋለች። እሷን ማስወጣት ነበር። የእሷን ነገር ታየው ደህና መሆን አለበት መጀመሪያ ሩታ እኮ አሁን ጊዜ ከኔ ጋር ያስፈልገዋል። ደህና ከሆነ በኋላ አይደርስም ካንቺ ጋር ሞቶ ነው እንዴ ካንቺ ጋር እንትን የሚለው ደህና እኮ ነው። ምንድነው ቅድም ለማረጋገጥ ምን ሄደው ደህንነቱ ምናምን ስትሉ እኮ ሩታ ነገር እየተደጋገመ ነው። እኛም እየሰለቸን ነው። እኛም አይምሮአችን እየታወከ ነው። እያንሽ ያለ ነው ሁለታችሁም ጋር አይሆንም ነው በቃ። ሁለታችሁም ጋር አይሆንም። እናት አባቱ ጋር ይሄዳል ነው በቃ። እናት አባቱ ጋር ሆነ ያስፈልገውም ከልጁ ጋር ከዛ በኋላ ከሆነ በኋላ የት ይሄድብሻል? አንቺ ጋር አይመጣም። ስለዚህ አሁን የእናንተ ፍላጎት ከኔም ጋር በቃ ቤቱ እንዲሆን አትፈልጉም፣ ከልጁም ጋር ጊዜ እንዲያሳልፍ አትፈልጉም፣ ከኔም ጋር ጭራሽ እንዲሆን አትፈልጉም ነው አይደል ሐሳባችሁ? ደህና እንዲሆን ነው የምንፈልገው። ኦኬ እሺ ችግር የለውም። ሲጀመር እኔ የማደርገውን አውቃለሁ። ምንም ኖርማል ነው። እዛም ሄደ የትም እሺ እኔ የማደርገውን አውቃለሁ። ጭራሽ እኛ ላይ ትፎክሪያለሽ። እንግዲህ አሁን እሱን ሩታንም ተዋት ፎቶአቸላ ሄርሜላም አሁን ፎክራ እንደወጣች አታይም እንዴ? በቃ ገባኝ እኮ ተይው። የማደርገውን አውቃለሁ ማለት ምን ማለት ነው? እንግዲህ እሷ የምታደርገውን ትወቅ፣ እኛም የምናደርገውን እናውቃለን። ገብቶሻል አይደል? ጤንነቱ እኮ ምንም አላሳስባትም ዴቭ። ልክ ነሽ እኮ ጤንነቱም አላሳሰባትም። ጤንነቱ ሲጀምር ጤንነቱ ሁለቱም አላሳሰባቸውም። እውነቱን ስናገር እኔ ጤንነቱ ሄርሜላም ብትሆን ሩታም አላሳሰባቸውም። ሁለቱም የግላቸውን ስሜት እያንጸባረቁ ነው ያሉት። ገባሽ? እኔ ግን አሁን የማናቸውም እንዲያንጸባርቁ ሄርሜላ አሁን አንቺም ተይው በቃ። አንቺም እንደዚህ ልጁን እንትን አትበይው። ተረዳሽኝ አይደለ? አሁን አብርሽ ወደና ተዳባታ ነው መግባባት እንችላለን አይደል? ካንቺ ጋር እሷ ፎክራለች። እስቲ የፎከረችውን ታድርግ። አንቺ ግን ቤተሰብ ጋር መሆን አለበት። ካንቺም ጋር አሁን ውጪ መሄድ አይችልም። ለምን? ጤናው መጀመሪያ ይቅደም። አሁን የነበረበት እየተመለሰ ነበር አልሽ። ብዙ ነገር በስልክ ደውለሽ ያለውን ነገር እየነገርሽኝ ነበረ። አይቻለሁ። በጣም አመሰግናለሁ። ጤናው ስላስጨነቀሽ ማለት ነው። አሁን የሁላችንም ጭንቀት ጤናው ስለሆነ የሁለታችሁ ላይፍም ሆነ ግንኙነት ከዛ በኋላ የሚሆነው ነገር ራሱ ይወስናል። አሁን ደህንነቱ ስለሆነ የሚያሳስበን ቤተሰብ ጋር ይዘነው እንሄዳለን። እሺ ችግር የለም። በቃ የሚያስማማን ያ ነው። አንቺንም የሚያስጨንቅሽ እሷ ጋር ሲሆን አይደለ? አዎ ግን ደግሞ ቤተሰብ ጋር ሆኖ ሳረፍት ትሰጠዋለች ወይ ነው እንደገና እሱን ለኛ ተይልን። ማድረግ ያለብን እኛ እናደርጋለን። እኛ ወንድማችን ጤንነቱ ደህና ከሆነ በኋላ እናንተ ጋር መጥቶ ምርጫውን እሱ የሚያደርገውን ሲጀመር ያውቃል። እኔ አብረሽን በደንብ አውቀዋለሁ። ትላንትናውን በደንብ ነው ማውቀው። ወንድሜ በራሱ መወሰን የፈለገውን ነገር ማድረግ የሚችል ልጅ ነው። ነገም ደግሞ ያንኑ አብርሃምን ይመለሳል በስነ ስርዓት እናት አባቱ በስነ ስርዓት ሲይዙት በደንብ ይስተካከላል። ስለዚህ አሁን እናመሰግናለን ወንድማችንን ረፍት ስላደረግሽው ከኛ ጋርም እንደዚህ እንትን ስላልሽ እጅግ በጣም እናመሰግናለን። እምትለፊም ለጤንነቱ ነው እናውቃለን። የሚያስፈልገውን ጤንነቱ ምናምን ደውለን እናሳውቅሻለን። ማድረግ ያለብንን ነገር እንዴዳው ነው እንደማ እሺ በቃ እንጂ አሁን ነው የምትሄዱት? እንሄዳለን። በቃ መሄድ ያለብን ቀን እንሄዳለን። በዚሁ ቀጥታ ነው የምትሄዱት? አይደለም ግን እንሄዳለን። እሺ አሁን ወዴት ነው የምትሄዱት? አብረን እንሂድ ወይስ አብረሽ ምን ትፈልጋለሽ? አይደለም ታይ ሄርሚ፣ ለምን መሰለሽ አንቺ አብረሽ ካለሽ እሷም ትመጣለች። እኔ ልንገርሽ በእርግጠኝነት ማለት ነው። እሺ ወይ ስደውልሽ ስልካንሽልኝ አነሳልሻለሁ። ችግር የለውም አሳውቅሻለሁ። ስለ ጤንነቱ ከሆነ አሳውቅሻለሁ። እሺ ግን ቡዜ አደራ፣ ባለፈው ለታም አደራ ብዬሽ የተፈጠረውን ነገር እናውቃለን። ስለዚህ በብዙ ነገር መጠንቀቅ አለብሽ በመጀመሪያ ደረጃ። ምክንያቱም አንደኛ እኔ በጣም ብዙ ነገሮችን ተጋፍጬ ነው ከዚህ ሀገር ይዤው ብቻውን እንኳን ጊዜ እንዲያሳልፍ የነበረውና አሁን ደግሞ ይሄ ነገር ድጋሚ እንዲፈጠር አልፈልግም። አብሽ ችግር የለውም ደግሞ ከኢትዮጵያ ይወጣል ያልኩን ደግሞ ትወጣለህ ልጅ ይወጣል። እሺ እሺ አብርሽ አሁን ቤተሰብ ጋር መሄድ አለብህ። እሺ ምንድን ነው እሱ? እሺ ቻው በቃ እና በቃ ልጅ ምንድን ነው አብርሽ ከፋ ከፋ አላውቃለሁ። ለፋው እኮ ለጤንነት ነው እንደምን
ግን ደህና እንድትሆን ሁሉንም ነገር በግልጽ እንድናወራ ብዬ ነው። እሺ እነሱ ፊት ሆነ አታወራ